ሁላችን ደረገልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። በዚያም ጊዜ ጌታ ኢየሱስ ክርስቶስ ከ4 ቀን በኋላ አልዓዛርን ከመቃብር ያስነሳበት ሀገር ከ12 ደቀ መዛሙርት ጋር ቢታንያ ሄደና ከአልዓዛር ቤት ተቀመጠ። ከዚያም የቂጣ ወይም የፋሲካ በዓል ቀርቦ ነበርና ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የፋሲካ በዓል ቀርቧልና ከእናንተ ከመለየቴ በፊት የፋሲካን በዓል ከእናንተ ጋር ለማክበር ወዳለሁ አላቸው። ቀጥሎም ጴጥሮስና የሚወደው ዮሐንስን ጠርቶ ሂዱ፣ ወደ ሀገር ግቡና በዚያ የውሃን ስራ የተሸከመ ሰው ታገኛላችሁ። ከዚያም መድህን ጌታ የፋሲካን በዓል ከደቀ መዛሙርቱ ጋር ለማክበር ይፈልጋል በሉት። እርሱም ያማረ ንጹሕ የተንጣለለ አዳራሽ ያሳያችኋል። በዚያም ምንጣፉን የሚያስፈልገውን ነገር ሁሉ አዘጋጁ አላቸው። ጴጥሮስና ዮሐንስም ሄደው ጌታ ኢየሱስ ክርስቶስ ያመለከታቸውን ሰው አገኙትና ጌታ ያለውን ሁሉ ነገሩት። እርሱም አዳራሹን አሳያቸውና በዚያ ለበዓሉ የሚያስፈልገውን ሁሉ አዘጋጁ። አይሁድ ግን የማርያምን ልጅ ያገኙት እንደሆነ ወሬውን እንዲነግሯቸው ከጭፍሮቹ ወገን ለብዙ ሰው የመሸንገያ ገንዘብ ሰጡ። በፋሲካ በዓል ላይ ጌታን ይገሉት ዘንድ የአይሁድ ካህናትና ሊቃውንቶችም ስብሰባ አድርገው ተማከሩ። ጌታ ኢየሱስ ክርስቶስም በፋሲካ የእራት ግብዣ ላይ ለመገኘት የበዓሉን ዝግጅት ወዳዘጋጁባት አዳራሽ ከደቀ መዛሙርቱ ጋር ገባ። ይህችውም አዳራሽ የኒቆዲሞስ ነበረች። በዚያም 12ቱ ደቀ መዛሙርት ሁሉ ተሰበሰቡ። ማዕዱም ቀርቦ በማዕዱ ዙሪያ ተቀመጡ። በግብዣውም ላይ ህብስትና የተጠበሰ የበግና የአሳ ስጋ ነበረ። የአስቆሮቱ ይሁዳም በዚህ አዳራሽ ለጌታ የተደረገለትን ክብር በተመለከተ ጊዜ በጌታ ላይ ከፍተኛ ቅናት አደረበት። በዚያውኑ ጊዜ ወደ አይሁድ ሲሮጥ ሄደና ያን ኢየሱስ የተባለ መሲህ ባሲዛችሁ ምን ትከፍሉኛላችሁ አላቸው። እነርሱም 30 ብር እንከፍልሃለን አሉት። እንግዲያውስ እነርሱ ይህንኑ ሊሰጡት እርጉም ይሁዳም ጌታችን ኢየሱስ ክርስቶስን አሳልፎ ሊሰጣቸው ሁለቱ ወገኖች ተስማሙ። በዚያም ዕለት ምሽት በሆነ ጊዜ ጌታ ኢየሱስ ክርስቶስ በመታጠቂያ የድግ ዝናር ወገቡን ታጠቀና በመቁረርት ውሃ ሞልቶ በወንበር ላይ ተቀምጦ የደቀ መዛሙርቱን እግር እያጠበ በታጠቀው ድግ እግራቸውን ያሽ ጀመረ። ከዚያም ወደ ጴጥሮስ በደረሰ ጊዜ ግን ጴጥሮስ ጌታችን ሆይ ጌታ እኮ ለአገልጋዩ አገልጋይ ሊሆን አይገባም በማለት እግሩን አልሰጥም አሻፈረኝ አለ። ጌታም መልሶ ስምዖን ሆይ እውነት እልሃለሁ እግርህን አጥብ ዘንድ ካልፈቀድክ በመንግስቴ ክፍልህ ከኔ ጋር አይሆንም አለው። ጴጥሮስም ጌታ ሆይ ምክንያቱ እንዲህ ከሆነ ግን እግሬን ብቻ ሳይሆን እጄንና ራሴን ጭምር እጠበኝ ብሎ ያጥበው ዘንድ እግሩንም ሰጠውና አጠበው። የተወደዳችሁ የክርስቲያን ወገኖች የሁሉ ጌታ ወይም ፈጣሪ የሚሆን ትሕትናውና ፍቅሩን እስኪ ተመልከቱ። እኛም እንግዲህ የእርሱ አርአያ መከተል ይገባናል።